ሰላም ጤና ይስጥልን። እንዴት አደራችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን ያው በዳኒ ቻናል የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ። ከዛ አንዳንድ ነገሮችን የተረዳው ይመስለኛል። እናንተም ደግሞ ከዚህ ቪዲዮ ብዙ ነገር ታገኛላችሁ ወይ አግኝታችኋል ብዬ አስባለሁ። እስቲ በቅድሚያ ግን ቪዲዮን አሳይቻችሁ ልመለስ። አብርሃም ከኔ ጋር የማይሆን ከሆነ ከፍቅር ጋር ከሚሆን ሄርሜላ ጋር ቢሆን ይቀልኛል። ገባ? ለሄርሜላ ብዙ ነገር ታስብለታለች፣ ብዙ ነገር ትሆንታለች። ፍቅር ግን ባለው ነገር ላይ አላመንኩባትም። እርግጠኛ ሆና በራሷ ተማምናና የትክክለኛ ውሳኔዋ ከሆነ ምናልባት አንተ ሄርሜላ ጋር ጊዜው ሳይረፍድ ተርዳኝ። ሄርሜላም አንተ ያላት ነገር ልክ እንደሷ ልቧ ሳይቆርጥ ነገሮችን ለማስተካከል እንድንሞክር ፈልጌ ነው። ዳኒ ፍቅርን በመጀመሪያ ደረጃ አታውቃትም። ስለማታውቀው ሰው ደግሞ መተከል እርግጠኛ ሆነ እንደዚህ መናገር አትችልም። አላውቃትም ግን እየተናገርኩ ያሉት የኔ ሀሳብ ነው። ተረዳኝ። ሩታ ምናልባት በብዙ መንገድ ስለምታውቃት ሊሆን ይችላል። ግን እኔም ያን ያህል አንዳንዴ ስታየው የሆነ ነገሮች ምቾት አይሰጡም። ገባህ አይደለ? እኔ አሁን ከፍቅር ጋር ያለህ ነገር ምቾት አልሰጠኝም። ፍቅርንም እንደዚሁ ነፃ አላደረገችኝም። እኛም ያንተን ውሳኔ እንፈልጋለን። ገባ? እኛ ህይወት ውስጥ እየመጣ እንግዲህ ውድ ቤተሰቦቻችን ቪዲዮውን እንዳያችሁት ነው። ዳኒ ሩታና አብርሽን አግኝቷቸው ነበረ። ስለ አንዳንድ ነገሮችን አውርተዋል። እኔ ዳኒን ላምነው ባልፈልግም አሁን ላይ ግን እየሄደበት ያለው መንገድ ይመስለኛል የተገለጠለት እውነቱ ይመስለኛል። በቅድሚያ ግን አንድም አብርሽ ከዚህ ቪዲዮ ምን ተረዳህ የምትሉኝ ከሆነ አንድ ነገር ልንገራችሁ። እናንተ አለው ለማለት አትጩሁ። እናንተን ማየት የሚፈልግ ሰው በጨለማ ውስጥም ሆኖ እናንተ መመልከት ይችላል። ምክንያቱም እናንተን ለማየት በፍጹም ሰው እንዲመለከታችሁ፣ ሰው እናንተ ላይ አትኩሮት እንዲያደርግባችሁ፣ ስለ እናንተ እንዲመሰክርላችሁ በፍጹም ጥረት አታድርጉ። ምክንያቱም እሱ ሲፈልግ አሊያም ደግሞ እውነቱ ሲገለጥለት እንዲህ እንደ ዳኒ ይመሰክራል። ዳኒ በነገራችን ላይ ዛሬ በጣም ኖቅሰው ነበር። ትዝ ካላችሁ በሩታ ጉዳይ ላይ መቼም የሩታ ጥንካሬ ሳይገባው የሩታ ብቃትና የሩታ መልካምነት ሳይገባው ቀርቶ ነው ብዬ አላስብም። ከዚህ ቀደም እንደዛ ሲሆን የነበረው ነገር ግን ዛሬ ላይ አሁን አላውቅም ራሱ በቃ እንዴት ነው በቃ ጠብቁ። እናንተ ብቻ በእናንተ በኩል ጠላታችሁ የሆነ ሰው ነው ስለእናንተ የሚመሰክረው ስለእናንተ የሚናገረው። እንደው በቃ ይሄ ሰው ለእኔ አይሆነኝም፣ ስለእኔ ውድቀቴን ነው፣ ስለእኔ መልካም ነገር አያስብም፣ ስለኔ መጥፎ ነገር ነው የሚያወራው የምትሉት ሰው በራሱ ጊዜ ይመጣና ድንገት ስለእናንተ መልካምነት እናንተ ስላሳለፋችሁት ነገር ይመሰከርላችኋል። ዛሬ ላይ የሆነው ይሄ ነው። ዳኒ ዛሬ ሩታ ምን አላት? እስቲ አሳይቻችሁ ልመለስ። የሆነ ጸብ ላይ ያለች አትመስልም ሩታ። ሳይስ ጸብ ላይ ያለች የሆነ አንዳንድ ጸብ የሚፈልጉ ሰዎችም ካሉ እናስተናግዳለን። ችግር የለም ይኬድባቸዋል። ሩታ በጣም አፕሪሺየት የማደርገው ባህሪሽ ምንድነው? አንደኛው ይሄ ነው ማለት ብዙ ነገሮችን ስላተቋቁማ ምናምን ፈገግ ብላ መሄድ የምትችል ነሽ። በዚህ አጋጣሚ እሺ። እና ዛሬ የጠራሁበት ዋነኛው ምክንያት ምንድነው? እንግዲህ ውድ ቤተሰቦቻችን ስንናገር የነበረው ይሄ ነው። በቃ ሁሉም ነገር በጊዜው ይከናወናል፣ ይሆናል። ሆነ ተከናወነ ማለት ይሄ ነው። ጠላታችሁ በፊታችሁ መጥቶ ስለእናንተ እስከሚመሰክርላችሁ ድረስ ጊዜ ጠብቁ። ስለእናንተ ማንም አይደለም። ከዚህ ቀደም እናንተን ሲቃረናችሁ የነበረ ሰው ስለእናንተ እንዲመሰክር ማድረግ የምትችሉት እናንተና እናንተ ብቻ ናችሁ። አሁን ላይ ይህንን ነገር ማድረግ የቻለችው ግን የኛዋ ሩታ ነች። አሁን ሩታ እንዴት አትኮራም? በእናታችሁ እናንተ አሁን ሩታን ብላችሁ እውነትን ይዛችሁ የቆማችሁ ሰዎች እንዴት አትኮሩም? ምክንያቱም በሩታ ተቃራኒ ቆመው የነበሩ ሰዎች በስተመጨረሻ ተመልሰው መጥተው ስለ ሩታ ጥንካሬ፣ ስለ ሩታ መልካምነት ይናገራሉ። ያሳለፈችው ነገር ቀላል እንዳልነበረ ግን ደግሞ ተቋቁማ ማለፏ፣ ሁሌም በጣም ከባድ ጊዜያቶችን ታሳልፋለች። ነገር ግን እንደምታሳልፋቸው ከባድ ጊዜያቶች አይደለም። እሷ ስትመጣ ነገሮችን አቅላ ነው የምትመለከተው። እንዲሁ ፍንትቡ ብላ ምር ብላ ቆንጅት ብላ ትመጣለች። ዳኒ ላይ ዛሬ ዳኒ ይህንን ነው የሚመሰከረው። በጣም ነው የተገረምኩት በእውነት። አንዳንድ ጊዜ ሳትፈልጉት ከውስጣችሁ ስለሆነ ሰው የሆነ መጥፎ ኢሜጅ ቢኖሯችሁ እንኳን አትችሉም። በቃ እያስመሰላችሁ መቆየት አትችሉም። እውነቱን ትናገራላችሁ። ዳኒ ጋር እየሆነ ያለው ይሄ ነው። ዳኒ አሁን ስለ ሩታ ጥንካሬ፣ ስለ ሩታ ብርቱነት ሁሌም እገረማለሁ፣ እደነቅብሻለሁ አላት እኮ። አያችሁ እንደ ቤተሰቦቻችን በቃ እናንተ እዚህ ቦታ ላይ አለው ብላችሁ አትጩሁ። እናንተን የሚፈልግ ሰው በጨለማ ውስጥ ላምባ ይዞ ይመጣል፣ ይፈልጋችኋል። ይሄ ነው ስለእናንተ ጥሩነት፣ ስለእናንተ መልካምነት፣ ስለእናንተ ጥሩ ሐሳቢነት
በፍጹም ለማንም አትናገሩ። እናንተን ሊመለከት እናንተን ሊረዳ የሚፈልግ ሰው በጊዜው እናንተን ሊረዳ ይችላል። በፍጹም ስለ እናንተ ለማብራራት ጊዜና ቦታ አትፈልጉ። ጊዜያችሁን አታባክኑ። ራሱ ተመልሶ መጥቶ ስለ እናንተ የሚመሰክርላችሁ ጠላታችሁ ይሆናል። ዳኒ ላይ የተመለከትነው ይሄን ነው። የዛሬው ቪዲዮ ለህይወት ምን ጠቀመ፣ ምን ተማርክበት የምትሉኝ ከሆነ ከሩታ እጅግ በጣም ብዙ ነገር ተማርኩ። ጥንካሬ፣ በዓላማ ላይ ጸንቶ መቆየትን፣ ጠላቶችን ወይም ከእናንተ በተቃራኒ የቆሙ ሰዎችን እንዲመሰክርሏችሁ ማድረግ እንዴት ደስ እንደሚል ዳኒ ስለ ሩታ ሲመሰክር ሰምታችሁታል አይደለ? በቃ ጠንካራ ስለመሆኗ፣ ጀግና ስለመሆኗ እንደው ሁሌም ከባድ ጊዜያቶችን እያሳለፈች እንኳን እሷ ፍንትው ብላ ምር ብላ እንደው ከባድ ጊዜ የምታሳልፍ ብላ አመስልም። አብርሽ እያመለጠው ያለው እንደዚህ አይነት ሽቅርቅር ሴት ነው። እንደዚህ አይነት አስተዋይ ሴት ነው። ልባም ሴት ከእግዚአብሔር ትገኛለች አይደለ? አያችሁ ሩታን ምንም እኮ አላጎደለባትም ማለት ይቻላል። ከውበት ውበት፣ ከቁመና ቁመና፣ ከመልክ ከጸባይ፣ ከሰው መውደድ፣ የሰው ፍቅር ሁሉም ነገር ሰጥቷታል። አብርሽ ይሄንን ነው እየገፋ ያለው። አብርሽ እንዴት ነው በፌ ላይ የተደረደረውን ምግብ ትቶ ትራፊ ለመልቀም ነው ጥረት እያደረገ ያለው። ቡሌ እንዴት እንደዛ ሊሆን ይችላል? አመል ካልሆነ በስተቀር እንዴት እንደዚህ ሊሆን ይችላል? አሁን ነገ ጠዋት ደግሞ የበለጠ ሩታ ሻይን አድርጋ እያበራች ስትመጣ፣ በዛ ላይ ደግሞ እድሜዋ ከፍ ባለ ቁጥር ደግሞ እየበሰለች ማቹር እየሆነች ስትመጣ ደግሞ ምን አይነት ሴት እንዳመለጠችው በሚገባ ይረዳል። እንግዲህ እሱን ራሱ ይድረስበት። ነገር ግን የተሰማኝን መናገር መልካም ነው እና ውድ ቤተሰቦቻችን ይሄ ነገር በመመልከቴ በጣም ደስ ብሎኛል። ብዙም ሳንርቅ ብዙም ከነቀፋው ወደ አድናቆት መቀየሩ እጅግ በጣም ደስ ያሰኛል። በመቀጠል ደግሞ ወደ የሚቀጥለው ምዕራፍ ስንሻገር ደግሞ አብርሽን ሩታ የቆረጠች ይመስለኛል። በቃ አንተ ከሄርሜላ ጋር ሁን፣ ከሄርሜላ ጋር ሁን፣ ከፍቅር ጋር ከምትሆን ፍቅር ከዚህ ቀደምም ጎርታ እንዳትነሳ ሆነ ጥላህን ሄደችው። ስለዚህ እኔ አንተ ተጎርተ ከማይ የልጄ አባት ነህ፣ በህይወት ብትቆይልኝ ይሻላል። ስለዚህ በቃ ሩታ ከሄርሜላ ጋር ብትሆን የተሻለ ነው፣ ሄርሜላ ጋር ፍቅር አለ እያለችው ነው። አብርሽን በተቃራኒ ደግሞ አሁን አብርሽ ጋር እዚህ ጋር ነጥብ ያዙልኝ። በፍጹም ለሩታ ያለው ስሜት አልበረደም። ከዚህ ቀደም እንደነበረው የጋለ ስሜት ውስጥ ነው ያለው። አብርሽ የቸገረው እንዴት ብሎ ወስኖ ተሸንፎ ወደ ሩታ እንደሚመለስ ነው ግራ የገባው። አብርሽ መሸነፍን አይፈልግም። አብርሽ መሸነፍን አለመፈለግ ብቻ ሳይሆን ትምክት አለበት፣ ትምክት። ምክንያቱም ዳኒ እንደው ተመልከት እስቲ ፍቅርን እያት ወደ ሄርሜላ ወይ ደግሞ ወደ ሩታን ብትመለስ አይነት ነገር ሲለው እናንተ እንድትመርጡልኝ አልፈልግም፣ እኔ በራሴ መወሰን የምችል ልጅ ምናምን ይላል። ተሸናፊ መሆን አይፈልግም። ሩታም ደግሞ ወደ ሄርሜላ በቃ ሂድ ምናምን ስትለው አንቺ መርጠሽልኝ አይደለም በራሴ መወሰን የምችል ልጅ ይላል። ሁሉንም እያንዳንዱን ነገር እሱ ጠንካራ በራሱ መምራት እንደሚችል የሰው እርዳታ እንደማያስፈልገው ነው አክት የሚያደርገው። ነገር ግን እዚህም ደረጃ የደረሰው በሰው እርዳታ መሆኑን መርሳት የለበትም። ምክንያቱም ሁላችንም በእናትና በአባቶቻችን እርዳታ እንዲሁም ደግሞ በጓደኞቻችን እርዳታ ነው እዚህ ያለ ነው። እርዳታ ስላችሁ ይሄ ካሽ ምናምን መሆን የለበትም። ገንዘብ ብቻ እኮ ለሰው ልጅ እርዳታ ሊሆን አይችልም። ሳይኮሎጂካሊ የሆነ ሀሳብ ሲመጣልህ እንኳን አብሮ ሊያግዝ ሊያማክረህ ይህን እንዲህ ብታደርገው እንዲህ መናገር ጥሩ አለ ምናምን ሊመክርህ የሚችል ያሰብከውን ሀሳብ በራሱ ወደፊት እንድትገፋበት የሚመራህ ሰው ጠንክር አይዞህ የሚል ከሌለ እኮ በራሱ ትልቅ ደረጃ መድረስ አይቻልም። ያለ እናትና ያለ አባት ድጋፍ ራሱ እዚህ መድረስ አይቻልም። አብርሽ አሁን እዚህ ደረጃ የደረሰው ቆሞ መሄድ የቻለው ዳዴ ሳይል እንደሆነ የተናገረ ነው። አሁን አብርሽ ቆሞ መሄድ የቻለው ዳዴ ሳይል፣ ቆሞ መሄድ ሲጀምር ደግሞ የተንገዳገደ የሆነች ብረት የተደገፈ ወይ የብረት ጠርዝ ወይ ደግሞ ጠረጴዛ የተደገፈ እንደቆመ እየረሳው ነው። ግድግዳ ተደግፎ እንደቆመ
ሲወለድ ገና በእግሩ እንደሄደ ነው አክት እያደረገ ያለው። አሁን ሩታ እያለችው ያለው በቃ እኔ መቁረጥ እችላለሁ፣ አሁንም ከዚህ ቀደምም ቆርጬ ነበር ነው። እኔ ራሴን ማቆም እችላለሁ፣ ራሴን መምራት እችላለሁ፣ ካላንተ መኖር እንደማልችል አክት አታደርግ እችላለሁ። ነገር ግን አንዷን ምረጥና ከሄርሜላ ጋር ሁንና ተመልሰ ወደ እኔ ህይወት መጥተህ እንዳትበጠብጠኝ ነው የምፈልገው። እየመጣህ አጉል ተስፋ እየመጣህ ደግሞ ያልሆነ ነገር እንድታሳየኝ አልፈልግም። አሁን እዚህ ጋር የሩታ ስጋቷ ምንድን ነው? ነገም ከነገ ወዲያ ላይ እየመጣ ህይወቷን ሊበጠብጥ እንደሚችል ትረዳለች። ታውቃላችሁ፣ የተዳፈነ እሳት ትንሽ ቁስቁሳ ነው የሚፈልገው። ትልቅ ፍም ይሆናል፣ ትልቅ እሳት መሆን ይችላል። ስለዚህ ሩታ ውስጧ ያለው ፍቅር ተሟጦ እስከሚያልቅ ድረስ ይሄ ሰው እየተመላለሰ ለሩታ የተለየ ስሜት እያሳየ በመጣ ቁጥር ደግሞ ከዚህ ቀደም የነበረው ግንኙነታቸው ማገርሸቱ አይቀርም። ነገር ግን አንዷን መርጠህ የሄርሜላም ከዚህ ቀደም ስሜቷ ምንድን ነው? ወደ እኛ ቤት ስትመጣ ወደ እኔ ስትመለስ ስጋቶች እንዳሉባት ተናግራለች። ስለዚህ ወደ እኛ አትምጣ። ሄርሜላ መርጣ ከሆነ ከሄርሜላ ጋውን በቃ ወደ እኔ ህይወት ዳግመኛ እየመጣ የሄርሜላንም ህይወት ስጋት አታድርገው ነው እያለች ያለችው። አብርሽ ደግሞ አንድ ሴት እንዴት ባሏን አሳልፋ ምን አለ እዚህ ጋር ስሙት። የትኛውም ሰው ባሏን ለሌላ ሴት አሳልፋ የፈለገ ፍቺ እንኳን የፈጸመች ሴት ብትሆን የፈለገ እንኳን የተራራቀች የተለያየች ሴት ብትሆን ባሏን አሳልፋ ለሌላ ሴት ምሰጥ የትኛውም ሴት የለም። እውነታውን እንነጋገር ከተባለ ማለት ነው። ስለዚህ ፍቺ የፈጸመች ሴት እንኳን ብትሆን አለ፣ ነጥቡን ያዙልኝ እዚህ ጋር። ፍቺ የፈጸመች ሴት እንኳን ብትሆን ባሏን ለሌላ ሰው አሳልፋ መስጠት አትፈልግም አለ። ስለዚህ በዚህ ነጥብ ውስጥ እንደ ወረቀት ላይ ፍቺ ቢፈጽሙም አብርሽና ሩታ በልባቸው ያለውን ፍቅር ወይ ሰማንያ በፍጹም አልቀደዱም፣ ፍቺም አልፈጸሙ ማለት ነው። ለምን? አብርሽ ሳት ብሎት የተናገረ ነው። አብርሽ አፉ ላይ ያለውና ልቡ ላይ ያለው አንድ አይደለም። አፉ ላይ ያለው ከአንቺ ጋር ፍቺ ፈጽም ያለው ነው። ልቡ ላይ ያለው ደግሞ ኖ ከአንቺ ጋር ፍቺ አልፈጸምኩም፣ እስቲል ከአንቺ ጋር ያለሁት እያለ ነው። እኔ አይደለም ያልኩት አብርሽ ነው። ለምን? አብርሽ የተናገረ ያለውን ማዳመጥ ነው የሚጠበቅባችሁ እኮ እናንተ። አብርሽ ሩታ ወስና ወደ ሄርሜላ ሂድ ስትለው አልሄድም ያለው ለምንድን ነው? በቃ ተናገረ እኮ ራሱ። ለምንድን ነው እሱ የተናገረውን ራሱ ማመን ያቀታችሁ? እሱ እያለ ያለው ፍቺ የፈጸመች ሴት እንኳን ባልዋ ወደ ሌላ ሰው እንዲሄድ በፍጹም አትፈልግም፣ አትፈቅድም አለ። ስለዚህ እነዚህ ልጆች ፍቺ አልፈጸሙም ማለት ነው። ፍቺ አልፈጸሙም። ስለዚህ አብርሽ የከበደው ምንድን ነው? ወንድነት ነው። ወንድነት ደግሞ ግትርነት በመሆን አይደለም እንዴ። እንኳን አንተ እኮ ክርስቶስ ተሸንፎ ነው ያሸነፈው ዓለምን። ለፍቅር እኮ መሸነፍ እኮ ብርቅ አይደለም። እንኳን አንተ እኛ ተራዎቹ አንተ ምናምን እንደዚህ አይደለህም። ክርስቶስ እንኳን ፍቅርን ተሸንፎ ነው ያሳየው። ለፍቅር እንደሚሸነፍ፣ ለፍቅር ብዙ መስዋዕትነት እንደሚከፈል፣ በሰዎች ፊት ማነስን እንዴ ለፍቅር እኮ ብዙ ነገር ይከፈላል። ዋጋ ፍቅር ስለ ደግሞ አሁን አብራ ስላለችው ፍቅር አይደለም። አንተ ዘለህ ደግሞ ተጠምጥመ ወደ ፍቅር አትሂድ። ይህን ስል ፍቅር ማለት ከዚህ ቀደም ለሩታ የነበረ ፍቅር አሊያም ደግሞ ከሄርሜላም ጋር ይሁን አላውቅም፣ ወይም ደግሞ ከፍቅርም ጋር ይሁን ግን የፍቅር ጽንሰ ሀሳብን ነው እየነገርን ያለው ነው እዚህ ጋር። ወንድነት ምናምን የሚይዘው አይደለም። ወንድ ልጅ አያለቅስም እየዬ ብለህ ስትነፋረቅ ነበር እኮ። አሁን አብርሽ እዚህ በተለይ ሚዲያ ላይ ሲመጣ ሩታም ተናግራለች፣ በፍጹም ተሸናፊ መሆኑን ማሳየት አይፈልግም። ሁሌ መራጭ፣ ሁሌ ወደፈለገው ቦታ መሄድ፣ ሁሌ ሲፈልጋቸው እነሱን ሲጠራ እንደሚመጡለት ነው የሚያውቀው እንጂ ሁሌ ደግሞ እሱ በቆሙበት ጥሏቸው የሚሄድ አይነት ጀግና እንደሆነ ነው ራሱ የሚረዳው። ይህ ደግሞ መልካም አይደለም። ራሱን ከፍ ከፍ ያደረገ ዝቅ ዝቅ ይላል። ራሱን ዝቅ ዝቅ ያደረገ ከፍ ከፍ ይላል። እግዚአብሔር ቃል በተለይ ደግሞ ለፍቅር መሸነፍ ማለት ትህትና ነው። ለፍቅር አይደለም ለጥላቻ መሸነፍ ራሱ ትህትና ነው። ይህን ስለሞስላችሁ ተረዱኝ። ለጥላቻ መሸነፍ ማለት የሰው ልጅ በጥላቻ እንኳን ቢመጣባችሁ እናንተ በፍቅር መመንዘር ግድ የለም እስቲ ይሁን ከኔ ይለፍ እና እያሉ ማለፍን ነው እኔ እየነገርኳቸው ያለሁት።
ተበዳይ ሆነን እንኳን ይቅርታ መጠየቅ እኮ መቻል ነው። አሁን ሩታ ያሳያችን ከዚህ ቀደም በጭንቅላት በልጣ ተበዳይ ሆና ይቅርታ መጠየቋን ነው። ሩታን እኛ እንኳን ከውጭ ያለን ሰዎች እንዲህ መተታም እኮ ብሎች ነበረ፣ እንዲህ አድርጎች ነበረ፣ ስምሽን አጥፍተውት ነበረ ከሳሽ እያልናት እንኳን ሩታ ስቲል በይቅርታ ልብ ውስጥ ነው ያለችው። እናንተን ለመክሰስ አይደለም የትኛውም እርምጃ ውስጥ አልተራመደችም፣ ትታላችኋለች። የሚሰሩትን አያውቁምና ይቅር በላቸው የሚለውን የእግዚአብሔር ቃል ተቀብላ ይሁን እስቲ ብላ በልቧ ሸፍና ለልጇ ይቅርታን ልታወርስ ዝግጁ ሆናለች። እናቴ እኮ በአንድ ወቅት እንደዚህ አይነት ይቅርታዎችን አሳልፋለች። እንኳን እኔ ብሎ ልዑሌ በሚኖረው ህይወት ውስጥ ይቅርታ ማለትን ይማራል። አሁን ለልዑል ለልጇ ሩታ ይቅርታን ስታስተምር ያምርባታል። ለፍቅር መስዋዕትነት መሆንን ማስተማር ያምርባታል። ብዙ ጊዜ እኛም ማንሆነውን እኛም ማንተገብረውን ማንኖረው ህይወት ነው ለሰው የምንመክረው አይደለ ቤተሰቦቼ? ሩታ ግን ያህን አይደለም። ኖራ ያለፈችውን ህይወት ነው ለልጇ የምትመክረው። እድለኛ ነች፣ በጣም እድለኛ ነች ሩቲ፣ የምር በጣም እድለኛ ነች። አብርሽም በአንቺ መፈቀሩ እጅግ በጣም እድለኛ ነው። እውነት እልሻለሁ፣ እውነት በጣም እድለኛ ነው። ምክንያቱም የተግባር ሰው ነች። ለልጅሽ የሆነ ሀብት እንኳን ለልጅ ሀብት አይደለም የሚወረሰው። በነገራችን ላይ ሀብትማ ብቻ ያለ እውቀት አውርሳችሁት፣ ያለ ይቅርታ ያለ ፈራህ እግዚአብሔር አውርሳችሁት ከሆነ እኮ ልጅን ሀብትም ሲመጣ እንዴት መጠቀም እንዳለብን አናውቅም። ብዙ ሰዎች አይታችሁ ከሆነ ውርስ ተቀብለው ራሳቸውን ያጡ እጅግ በጣም ብዙ ሰዎች አሉ። ምክንያቱም ቤተሰቦቻቸው ውርስን ነው እንጂ ትህትናን፣ ፈራህ እግዚአብሔርን እና ደግሞ ትምህርትን እንዴት ነው መረዳትና ትምህርትን አላወረሷቸው። ስለዚህ ይህን ውርስ እንዴት መጠቀም እንዳለባቸው ግራ ገብቷቸው ይህ ውርስ መጥፊያቸው ሲሆን ብዙ ሰዎችን ተመልክተናል። እኔ ለልጄ ላወርስ የምፈልገው ምንድን ነው? ከቁስ በዘለለ ትህትናና ፈራህ እግዚአብሔር ነው። በተለይ ፈራህ እግዚአብሔር ነው። እኔ እንኳን እንደው አሁን ላይ እንደሚጠበቀው ፈራህ እግዚአብሔር በልቤ እንኳን ባይኖር እግዚአብሔር አምላክ ሆይ እባክህ ለልጄ የማወርሰው ጥቂት እቺ የምታክል ፈራህ እግዚአብሔር እንኳን በልቤ ላይ ያስቀምጥልኝ ነው የምለው። ይሄ ነው ትልቁ ነገር። ሁላችንም አሁን ይህን ቪዲዮ የምትመለከቱም ልጅ ያላችሁም ሰዎች ብትሆኑ እናንተ ለልጃችሁ ልታወርሱ የምትፈልጉት ሀብትን አይደለም ጥረት ማድረግ ያለባችሁ። ሀብት እንዳለ ሆኖ ነገር ግን በራሱ ጥረት ማምጣት እንደሚችል ሀብትም ታውቃላችሁ። ስብዕናን ግን ከስር ጀምሮ ተኮትኩቶ የሚያድገው ግን በእናንተ እጅ ነውና እናንተ ከውርስ ይልቅ ፈራህ እግዚአብሔርን አስተምሩት፣ አውርሱት። ከምንም በላይ ፈራህ እግዚአብሔርን፣ ይቅር ባይነትን፣ ጽናትን፣ እምነትን በራስ ጥሮ ግሮ ማግኘት እንደሚቻል የሰው እጅ ጠባቂነትን አታወርሱት። እናንተ ማወርስ ያለባችሁ ፈራህ እግዚአብሔርን ነው። ከዛ ይቀጥላል። ቁስ ሌላ ነገር ነው። ፈራህ እግዚአብሔር አንድ ሰው በልቡ ካለ የትም መድረስ ይችላል። በነገራችን ላይ እውቀት ተመንዝሮ የማያልቅ ትልቅ ሀብት ነው። ያንንም ለልጃችሁ አወርሳችሁት ከሆነ እጅግ በጣም ሰላማዊ ህይወት ትኖራላችሁ። ልጃችሁም መልካም የሆነ ህይወት ይኖረዋል። ነገር ግን ቂምና ጥላቻን አወርሳችሁት ከሆነ ከገንዘብ ጋር ይሄ ልጃችሁ መጨረሻው አያምርም። እና ምን ልላችሁ ፈልጌ ነው፣ ሩታም ነገ ጠዋት ለልጇ የምታወርሰው የይቅርታ ልብ አላት። ከአባቱ ጋር ስሜን አጥፍተኛል፣ ከአባቱ ዘመዶች ጋር፣ ከአክስቶቹ ጋር፣ ከአጎቶቹ ጋር ስሜን አጥፍታችኋል ብላ መካሰስ ብላ አልፈልጋችም። አያችሁ ጭንቅላቷን። እኛ እንኳን እንደዚህ በይ እንዴት ስምሽን አጥፍተው ምናየ ስንናደድ ስንናገር ዝም ነው ያለችው። ሩታ ሳይለንት ክሊር ነች። በእውነት ተሸንፋ አሸናፊ ነች። ለልጇ የምታወርሰው ድንቅ የሆነ ስብዕና አላት ማለት ነው። እንዲህ እንኳን የሰው ልጅ አብረውባት ማማን ናቸው እንዴ? ሩታ ላይ ያልተነሳባትን እስቲ ንገሩኝ። ቡዜ፣ አብርሽ፣ ሄርሜላ፣ አሚሩ፣ አቤል፣ ዴቭ፣ ዳኒ፣ ሜሪ፣ እስቲ ሩታ ላይ ያልተነሳባትን ጥቀሱልኝ። እነዚህን ወጠጤዎች ሳይቀሩ ትናንትና የነበሩትን ወጠጤዎች ሳይቀር ማለት ነው። ግን እንዴት አድርጋ ሃንድል እንዳደረገቻቸው ለልጆቻችሁ እኮ ጀግንነትን ይወረሳል እኮ። እንደው ቢታጣ ጀግንነት ይወረሳል። ማርያምን ሩቲ ትችላለሽ። እናቴ ትሙት እንዴት ነው ብቻ በቃ ጀግና ነሽ።
አንቺ ለአባቱ ስትይ ለውሽማው አሳልፈሽ ልትሰጪ እንደነበረ አባትህ ጤና ይሁን እንጂ በህይወት ኖሮ አባት አለኝ የምትለው የምትተማመንበት አባት ይኖርህ እንጂ እኔ ለመጎዳት ዝግጁ ነኝ የምትል እናት እንዳለች ልውል ይሄን ትገነዘባለህ። ይሄን ይመለከታል። የሚገርም ፋይል ያስቀመጥሽለት ትችያለሽ ስንልሽ በምክንያት እኮ ነው ሩቲ። ጀግና ነሽ ስንል እኮ በምክንያት ነው። አንቺ ታመዛዝኛለሽ፣ አንቺ ጀግና ነሽ፣ አንቺ አዋቂ ነሽ፣ የሰው ፍቅር ይገባሻል ስንል እኮ በምክንያት ነው። ስለዚህ ዛሬም ላይ አብርሽን በዛ ልክ ነው እና አብርሽ በፍጹም ሩታ መተው አይፈልግም። በቃ ነገረን እኮ የትኛው ጋር ፍቺ ፈጸምን? ምን አባታችሁን የምታወሩት አይነት ነገር። እኔ እኮ ተሳስቼ ነው፣ አሟልጬ ነው፣ የአፌን ነው፣ የልቤን መቼ የተመለከታችሁ አይነት ነገር አለ እኮ። ያው ለምን የፈታሽ ሴት እንኳን ባሏን ሌላ ሰው አሳልፋ እንድትሰጥ በፍጹም ጥረት አታደርግም አለ። ስለዚህ የፈታሽ ሴት እንኳን ሲል ሌላ ሴት አለች ማለት ነው። ሩታ ከአብርሽ ጋር አልተፋቱም። አዲዮስ። ሌላ ምንም ልዩነት የለውም። እኔ ግን በዚህ ሲቹዌሽን ውስጥ አሁንም በዚህ ነገር ውስጥ ሄርሚ እንዳትጎዳ ነው ፍላጎቴ። በቃ ሄርሚ በፍጹም መጎዳት አለባት ብዬ አላምንም። አሁን ሄርሚና ሩታ አንድ ላይ ሲስማሙ እንዴት እንደሚያምሩ ነግሬያችኋለሁ። አሁን እዚህ ዝግጅት ላይ ራሱ ሩታ እንዳለችበት በተወሰነ መንገድ ፍንጭ አይተናል። ምናልባት ዛሬ ላይ የሚገርም ፕሮግራም አለ። እዛ ፕሮግራም ላይ ምን ሊፈጠር እንደሚችል ሁላችንም ጋውቅተናል። እኔ እንጃ። እኔ እኮ አሁን እኔ እንደው አንድ ነገር ልንገራችሁ። በዚህ ሁኔታ ውስጥ ግን በጣም የምታሳዝነኝ ሄርሜላ ነች። ቤተሰቦቻችን አንድ ጥያቄ ልጠይቃችሁ። አብርሽ ሩታ የሆነ ነገር አድርጋበታለች ተብሎ ብዙ ሰው ስለተነገረው ይመስለኛል ለሩታ የሆነ ጥላቻ ይኖረው፣ አሁን ላይ የሆነ ቅያሜ ይኖረው። ሄርሜላ ግን ምን አድርጋው ነው? አሁን መቼም ያየነውን ነው የምንመሰክረው። እሺ ሄርሜላ ምን አደረገችው? አሁን ሄርሜላን በዚህ ልክ ዲስሪስፔክት ወይም ደግሞ ሩታን አይንሽን ላፈር ሲል ሄርሜላንም አብሮ ለምን መጨመር አስፈለገው? ለዚህ ምላሽ አለው። ሄርሜላ ይሄን ነገር አደረገችኝ ይበልሽ፣ ሩታንስ አጎቱና ወንድሙና እህቱ እንዲያርጋለች ብለው የነገሩት ስለሆነ ነው እንበል። ስለ ሄርሜላ ግን ጉንጫቸውን ሞልቶ ነው አፋቸውን ሞልተው ነው ስለ ሄርሜላ ጦርነት ሲናገሩ የነበረው። ቪዲዮዎቿ የሚያሳዩት ሄርሜላ ለአብርሽ እንዲህ በዋይ ስታንሸገጅቅ ነው ስንመለከት የነበረው። በታመመም ጊዜ እንዳየናት ነው። ማስመሰል ይሁን እውነት ይሁን እሷ ልቦ ያውቀዋል። እኛ በተመለከት ነው። እኛ መቼም ያየነውን ነው የምንፈርደው አይደለ? እኛ ባየነው መሰረት የሄርሜላ ምንም ነገር ስታደርግ አላየንም። ግን በስተጀርባ ምን ይኑር እኛ እናውቅም። አያችሁ፣ አብርሽ ሄርሜላ ላይ ለምን ሊጨክን ፈለገ? ሄርሜላ ያጠፋችሁ ጥፋት ካለ ወይ እንደ ሩታ ፍንጭ ይስጡን። ሄርሜላን ያለምንም ምክንያት ነው እየቀጣት ያለው ይሄ ልጅ። አይ ከህይወቴ ወጣ ስትለው ለእኔ ያለች ፍቅር ይሄ ነው እያለ ይመልሳታል። ትናንትና ደግሞ ቡዜ በምንም ተአምር ሄርሜላ እንድትጎዳ አልፈልግም ብሎ መጣች። ሌላው ደግሞ ትናንትና አብርሽ በኤፍሬምና በሩታ ላይ የሆነ ነገር እንዳለ ያውቃል፣ የሆነ ጥፋት እንዳጠፉ። ኤፍሬምም ወንድሜ ሩታም የልጄ እናት ስለሆነች ነው እንጂ የማደርገውን እኔ አውቅ ነበረ ሲል ነበር ብላለች ቡዜ። እኔ እኮ ግራ አጋቡኝ። ምንድን ነው የተፈጠረው? ምንድን ነው ነገሩ እንደዚህ የምታወጥለፈልፉብን እንዴ? እና ውድ ቤተሰቦቻችን ሩታ እንደዚህ ቆፍጣና ሆና መመልከት እንዴት ደስ እንደሚል፣ ሩታ እንዲህ ጅግን ብላ መመልከት ደስ ይላል። ለማንኛውም ሄርሜላ ጋር ምንም አይነት ስጋት እንዳይኖር እኔ ዘንድ በፍጹም መድረስ የለብህም ብላለች። የመጨረሻው አብርሽን ይሄ ነገር ደስተኛ አላደረገውም። አብርሽ እንቅልፍ ነስቶታል ይሄ ነገር። አሁንም ቢሆን አብርሽ እንቅልፍን የምታገኘው ወደ እውነቱ ስትመለስ ነው። አሁንም የሄርሜላን እንባ እስካላስቆምክ ድረስ፣ የሩታን እንባ እስካላስቆምክ ድረስ፣ አንዷን መርጣ አንዷን መካስ እስካልቻልክ ድረስ፣ ይቅርታ ጠይቀህ እንደተጸጸትክ ተናግረህ አንዷን እንኳን መካስ እስካልቻልክ ድረስ በፍጹም ደስተኛ ልትሆናችንም ጥሩ እንቅልፍ ልትተኛ አትችልም። ሁሌም በጥርጣሬ ውስጥ ወይም ደግሞ እንቅልፍ በማጣት ውስጥ አይምሮ እየወቀሰ ትኖራለህ። ለማንኛውም ውድ ቤተሰቦቻችን ዳኒ ለሩታ በመመስከሩ እጅግ በጣም ደስ ብሎኛል። ገና አብርሽ ይመሰክራል፣ ገና ፍቅር ትመሰክራለች፣ ገና
ቡዜና ዴቭ ራሱ ይመሰክራሉ። ገና ሩታን ተቃውሟት ከሩታ በስተጀርባ መተታም ሲሏት የነበሩ በጠቅላላ ሩታን ስሟን ሲያጠፉ የነበሩ በጠቅላላ መስካሪዎች ይሆናሉ። ሩታ ታሸንፋለች፣ እውነት ይወጣል። ሁሌም ከሩታ ጎነን። ሩታን ስንደግፍ በምክንያት ነው። ከሩታ ጎን ስንሆን ከእውነት ጎን መሆናችንን እርግጠኞች ስለሆንን ነው። ፍቅር ያሸንፋል። ዋላቭ እወዳችኋለሁ የእኛ ተወዳጆች። ፍቅር ያሸንፋል። ዋላቭ